የክርስትና ሕይወት እንደምታስታውሱት ሁላችሁም የማደግ ሃይማኖት ነው። በአንዴ ያበቃለት ያከተመ የተዘጋ ነገሮች ሁሉ ጭልጥ ግርሚት ብለው የተደማደሙለት ሕይወት አይደለም የክርስትና ሕይወት። ልክ መንገድ ነው ልትሉ ትችላላችሁ። መንገድ የሆነ ቦታ ላይ የቆመ አይደለም፣ ወይንም የሆነ ስፍራ ላይ እንደ ኩሬ ውሃ የታቆረ እንደ ውቅያኖስ የተቋጠረ በሆነ ቦታ ላይ የተቀመጠ ነገር አይደለም። ልክ መንገድ የራሱ የሆነ ሂደታዊ ጉዞ ያለው ነው። በዛ ሂደታዊ ጉዞ የሚሄድ አካል ካሰበው ድናው ካመላለሰው ቦታ ላይ ይደርሳል። የክርስትና ሕይወትም የማደግ ዓለም ነው። ለዚህ ነው መድኃኔ ዓለም ክርስቶስ ያመነ የተጠመቀ ይድናል አለ። አምናችኋል፣ ተጠምቃችኋል፣ ድናችኋል አይደለም የሚለው። አምናችኋል፣ ተጠምቃችኋል፣ ድናችኋል አይደለም። ያመነ የተጠመቀ ይድናል። ስለዚህ የሚድነው በሂደት ነው ማለት ነው። ያንን ሂደታዊ ጉዞ የሚያገኘው ደግሞ በክርስትናው። ዮሐንስ አፈወርቅም ይናገራል። ወደሙ ለኢየሱስ ክርስቶስ ማለት ዮሐንስ ነው እንጂ ወደሙ ለኢየሱስ ክርስቶስ ያነጻን ኃጢአት፣ ጌታችን ኢየሱስ ክርስቶስ ደም ከኃጢአት ያነጻናል ይላል። ዮሐንስ አፈወርቅ ደግሞ ናሁ ያንጻን ጊዜ ኢየሱስ በደሙ ክቡር ማጣዊነ፣ እነሆ ጌታችን ኢየሱስ ክርስቶስ በደሙ ከኃጢአታችን አነጻን ይላል። የተፈጸመውን ሁናቴ ሲገልጥ የተነሳነበትን መሰረት ለማሳየት አነጻን ይላል። ዮሐንስ ወንጌላዊ ደግሞ ወደፊት ያለውን ጉዟችንን የሚያድግ ሕይወት እንዳለን ለማሳየት ያነጻናል አለ። እናድፋለን፣ ያነጻናል፣ እንወድቃለን፣ ያነሳናል፣ እንሞታለን፣ ያስነሳናል፣ እንጠፋለን፣ ይመልሰናል፣ እንርቃለን፣ ያቀርበናል ማለት ነው። ስለዚህ አንድ ማሰብ ያለብን ነገር የክርስትና ሕይወት ሁሌም እድገት ነው። በቤተክርስቲያናችን አስተምሮ 10ቱ ማዕረጋት ምንላቸው አሉ። 10ሩ ማዕረጋት። አሁን እነዚህ 10ሩ ማዕረጋት ለምንድን ነው የሚነገሩት? ለምንድን ነው የሚዘከሩት? በክርስትና ሕይወት ውስጥ እድገት ስላለ ነው። በገዳም አጽንተው በዋሻ ውስጥ የሚኖሩ አባቶቻችን እዚሁ ምድር ላይ እኮ ዘር ዘርተው ጎጆ ሰርተው ልጅ ወልደው ጎጆ ቀልሰው አካለ መጠን አድርሰው እየወለዱ እየዳሩ እያጋቡ በማሳቸው ላይ ጎጆ እየቀለሱ ልጆቻቸው መኖር ይችላሉ። ግን የክርስትና ሕይወት ውስጥ እድገት አለው፣ በራሱ እድገት አለው። ያኛው እድገት ስላለ በዛ እድገት ነው የምንለካውና መድኃኔ ዓለም ክርስቶስ ሲመጣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም ይላል። ምክንያቱም የሰው ልጅ እድገቱ የሚለካ በዛ ስለሆነ በማብላት በማጠጣት በጎ በመሆን ንጹህ በመሆን ራስን በመቀደስ ራስን በመግዛት ቤተክርስቲያን ተላልፎ በመሰጠት በዚህ ነገር ስለሚለካ እግዚአብሔር የሚጠይቅ በኋለኛው ሰዓት የምንደርስበትን እድገት ነው። በኋለኛው ሰዓት የምንደርስበትን እድገት ነው ማለት ነው። ስለዚህ ከምን መጀመር አለብን ከተባለ አሁን መንፈሳዊ እድገት ለማግኘት በመጀመሪያው የሚያስፈልገው ማመን። በደንብ በክርስትና ሕይወት ማሰብ ካለብን አንድ ጉዳይ ላይ ማመን። እግዚአብሔር ይህን ያደርገዋል፣ አምላኬ ይህን ያደርገዋል፣ እኔ ሩቅ ነኝ ግን ያቀርበኛል፣ እኔ ጥፉ ልሆን ይችላለሁ ግን እግዚአብሔር ይፈልገኛል፣ የምሕረት እጅ አለው ያቀርበኛል ብሎ ማሰብና ማመን ያስፈልጋል። መንፈሳዊ እድገት የሚጀምረው ከዛ ነው። ያላመነ ሰው የሆነ አብሮ ሊኖር ይችላል፣ አብሮ ሊከተል ይችላል እስከሆነ ጊዜ ድረስ፣ ግን ስለማያምን የሆነ ጊዜ ደግሞ ይለያል። ታስታውሱታላችሁ አባቶቻችን በታሪክ እንደሚነግሩን ይሁዳ መድኃኔ ዓለም ክርስቶስ በደብረ ዘይት ተራራ የሚያስተምርበት ሰዓት ድንጋይ ተነስታ ትዞር ነበረ እና አንተ ጌታን አሳልፈህ የምትሰጥ ወዮልህ እያለች ድንጋይዋ በታምራት ስትናገር መድኃኔ ዓለም ክርስቶስን አፈፍ በድረግ ብሎ ተነስቶ ሰደበው። አንተ የጠራቢ ልጅ አለው። ዮሴፍ ድግር እየጠረበ ይኖር ነበር እና አንተ የጠራቢ ልጅ አለው። በእርግጥ መንፈስ ቅዱስ እያናገሩ ነው። ምክንያቱም ይችን ዓለም ያስተካከለ የሰራ የጠረበ ሰርጎጥቋጧን ያቀናላት ድካሟን የመለሰላት ራሱ ክርስቶስ፣ ግን የሰደብኩት መስሎት ነው። አስተምሮ መጨረሻ ላይ ምሽት ላይ እንደምታስታውሱት ሁላችሁም አሁን በቻላችሁት መጠን ድንጋይ ተሸከሙና ወደ ኢየሩሳሌም ወደ ፈረስ በር እንሄዳለን አላቸው። ሁሉም ድንጋይ ተሸከሙ። ይሁዳም አብሮ ተሸከመ። ግን ይሁዳ ሲሸከም አሁን ጌታ የተሸከማለኝ እንጂ
ይህን ያክል መጠን ይህን ያክል ብሎ አልተናገረም እና ድንጋይ መሸከሜ ነው ብሎ ያሰበው ድንጋይ መሸከሙ ነው። ደቀ መዛሙርቱ ግን እንደ አቅማችሁ የሚለው አብሮ ስላለ ያን ስለተቀበሉት የአቅማቸውን ያክል ሳይገፉ ሳይደግሙ ተሸከሙ። ከኢየሩሳሌም ፈረስ በር ከመድረሳቸው አስቀድመው በከያው ዛፍ ስር እንዲያርፉ አደረገና እሱን የተሸከማችሁትን ድንጋይ ዳቦ ይሁንላችሁና ተመገቡት። ሁሉም ተመገቡት ማለት ነው። አሁን አስቡት፣ ይሁዳ ይቀበለው የነበረ ሀሳብ አለው የራሱ፣ ደቀ መዛሙርቱ ደግሞ ይቀበሉት የነበረ ክርስቶስ የመገለጥ ፍጻሜ የሆነ ሃይማኖት ነው። ግን በሱ ስር ነው ያለው ይሁዳ፣ ደቀ መዛሙርቱ በሱ ውስጥ ነው ያሉት። በጣም ልብ ምለው የሚገባው ነገር እሱ ነው። ከዛ መጨረሻ ላይ ያን በልተው ከጨረሱ ሲበሉ ይሁዳ የያዘው ጠጠር የምታክል ድንጋይ ስለነበረ የእሱቱ አለቀችበት እና ደቀ መዛሙርቱ የአቅማቸውን የተሸከሙ እየበሉ ነው። እነሱን ማየት ጀመረ ማለት ነው። ከዛ መጨረሻ ላይ በልተው እንዳጠናቀቁ ክርስቶስ አላቸው፣ አሁን እያንዳንዳችሁ አላቸው፣ ቅድም ድንጋይ ተሸክማቸዋል፣ አሁንም የምትችሉትን ያክል የአቅማችሁን ድንጋይ ተሸከሙ አላቸው። ሁሉም ተሸከሙ። ይሁዳ ጥቂት ስለበላ ደግሞ ስለነበረ ጾሙም ስለነበር ጥቂት ድንጋይ ተሸከሙ። እነሱ ግን በልተዋል፣ ጠንክረዋል። ኢየሩሳሌም በሩ ላይ ሲደርሱ በሩ የያዛችሁትን ድንጋይ በጣም ወረወሩት፣ ያቅማችሁን አላቸው። እነሱ ወረወሩት። በልተዋል፣ ጠንክረዋል፣ አደቀው ወረወሩ። ይሁዳ አልበላም፣ አልተመገበም፣ ቀረብ አድርጎታል። በወረወራችሁት መጠን እድሜያችሁ ይርዘም አላቸው። በወረወራችሁት መጠን እድሜያችሁ ይርዘም። ስለዚህ በወረወሩት መጠን እድሜያችሁ ረዘም። የክርስትና ሕይወት እንደዛ ነው። ልክ ባረዘምነው ልክ ነው ዕጣ ፈንታውን በትክክል ይዞልን የሚመጣው። በተሸከምነው ልክ እንቀበላለን፣ በተሸከምነው ደግሞ ትንሽ ከተሸከመ ትንሽ እንቀበላለን። ስለዚህ መጀመሪያ አብሮን ያለውን ጌታ መቀበል ማመን፣ እሱ የሚለኝ ነገር ትክክል ነው ብሎ ጌታችን ኢየሱስ ክርስቶስን ድምፁን፣ የሐዋርያትን ድምፅ፣ የነቢያትን ድምፅ፣ የመላእክትን ድምፅ፣ የሊቃውንትን ድምፅ፣ የመጻሕፍትን ድምፅ በትክክል ማመንና መቀበል ያስፈልጋል። መንፈሳዊ እድገት የሚጀምረው ከዛ ነው። ምክንያቱም ያላመነ ልቦና ሊያድግ አይችልም። ይሁዳ እኮ ያን ያክል አብሮ እየተንከራተተ አብሮ እየተማረ ያልተለወጠው ያልታደሰው በትክክል ክርስቶስን ያልተቀበለው ምንም እንደሆነ ታውቃላችሁ። ትልቁ ምክንያት ክርስቶስን አለማመኑ አለመቀበሉ ነው። እኔ የምቀበለው ጌታዬ ነው ብሏል። ስለዚህ መንፈሳዊ እድገት የሚጀምረው ከዛ ነው። ሙሴ ጸሊምን በበረሃ ወስዶ በባታ ጽምቶ ከማጽናቱ አስቀድሞ እግዚአብሔር ማስተማር ነበረበት፣ መመለስ ሙሴ ማመን ነበረበት። ሙሴ ጸሊም ቅዱስ ጴጥሮስ የአህዛብ መምህር ሆኖ መምህር አህዛብ ሆኖ ከመሾሙ አስቀድሞ መጀመሪያ ማመን አለበት። ሲያምን ሕይወቱን ከክርስቶስ አንድ ብሎ ሲጀምር እንደምታውቁት ከአንድ በስተግራ የተደረደረ ዜሮ ዋጋ የለውም። ከአንድ በስተቀኝ የሚደረደር ዜሮ ግን አንዷም ዜሮ ብትሆን ቫሊዩ አለ። ስለዚህ ከክርስቶስ አምላክነት ከክርስቶስ ቤትና ከክርስቶስ ድነት ቅዱስ ጳውሎስ ሕይወቱን ሲጀምር የምታውቁትን መልእክት ጻፈ፣ የምታውቁትን ትምህርት አስተላለፈ፣ የምታውቁትን እውነት ሰጠ። ስለዚህ እያንዳንዱ ጉዳይ በትሁት ሰብዕና በተሰበረ ልብ በትክክል እግዚአብሔርን ማመን የሚቀድመው እንደሆነ መረዳት ያስፈልጋል ማለት ነው። ሌላው ግን በመንፈሳዊ ሕይወት ማደጋችን እንዴት እንድንረዳ እንችላለን? እንግዲህ በመንፈሳዊ ሕይወት ማደጋችንን የምንረዳበት ትልቁ ምክንያት ምንድን ነው ከተባለ ለእያንዳንዱ ነገር የምንሰጠው ስዕል። በመንፈሳዊ ሕይወት ያላደገ ሰው ምናልባቱን ጸበሉን አይቶ ውሃ ነው ሊል ይችላል። ስጋው ደግሞ ተመልክቶ ይህ እኮ ህብስት ነው ዳቦ ነው ሊል ይችላል። ቤተክርስቲያን አይቶ በቃ የሆነ ጣራና ግድግዳ ያላት ብሎ ሊያስብ ይችላል። ስለዚህ ሰው ወደ መንፈሳዊ ዓለም ሲገባ በምድር የሚመለከተውን ነገር በመንፈሳዊ መነጽር ማየት ይጀምራል። ሌላ አዲስ መነጽር፣ ሌላ አዲስ ማያ ይገጠምለት እና ያንን በትክክል መብራት ይጀምራል። እግዚአብሔርን አላየውም፣ በእጅ አልዳስሰውም፣ አልጨብጠውም፣ አልደረስኩበትም። ነገር ግን ማመልከው እግዚአብሔር እንደዚህ አምላክ ነው ብሎ ማሰብ ይጀምራል ማለት ነው። ስለዚህ ከእሱ ተደብቆ ምንም አይነት ስራ ላለመስራት፣ እሱን ላለመበደል፣ ላለማስቀየም ዘወትር ይጥራል፣ ይጨነቃል። ጌታዬ ሆይ እባክህ በድያለሁ ብሎ በፊቱ ይንበረከካል፣ ጸሎት ያቀርባል። በሰዓት በጊዜ ወስኖ ደግሞ ስጋው ደሙን ይቀበላል። በመንፈሳዊ ሕይወት የማደጋችን ትልቁ ምልክት ለመንፈሳዊ ነገር መቅናታችን ነው። አልቆረብኩም ብሎ መጨነቅ፣ ንስሐ አልገባም ብሎ መጨነቅ፣ አስራት በኩራቴን አላወጣሁም ብሎ መጨነቅ፣ ቤተክርስቲያን አልሄድኩም ብሎ መጨነቅ፣ ወንድሜን አስከፋሁት አስቀየምኩት ብሎ መጨነቅ፣ እንዲሁ አስነጠስኩለት አስወጣሁት እንደዚህ አድርጎልኝ ሰራሁለት የሚል አይነት እሳቤ ውስጥ ያለው ሰው ካለ ገና እድገት አልጀመረም ማለት ነው። ገና ድንጋይ የተጫነው በመሬት ውስጥ ያለ ግን እንዲበቅል የተጣለ ዘር ነው መኖር የሚችለው ማለት ነው። ስለዚህ የመጀመሪያው ማያችን ሊሆን የሚችለው እሱ ነው መንፈሳዊ እድገታችን። ከዛ በተረፈ ግን የቅዱሳን እድገት ማሳያ ምልክት ሊሆነን ይችላል። ቅዱሳን ሲያድጉ ምንድን ነው ሊያደርጉ የሚችሉት? ይህ በአስሩ ማዕርግ የምናገኛቸው ራሳቸውን የቻሉ ደረጃዎች አሉ። ወደዛ ስንሄድ የምናገኛቸው ምልክቶች አሉ።
ቅዱሳን ስንቀርባቸው እንደ እሳት የሚያቃጥሉበት፣ ወደ ሰማይ የሚመለከቱ በርባሮስ የሚመለከቱበት፣ የመላእክትን አካል የሚያዩበት፣ እግዚአብሔርን በዙፋኑ ተቀምጠው የሚመለከቱበት እሱ ማድረግ አለ። እኛ በንጻ ስጋ በዚህ አሁን ባለንበት ሁኔታ ግን የእድገታችን ምልክት ምንድን ነው ከተባለ ብዙ ነገር ፈልገንም ካጣን፣ ለምሳሌ የማይገባን ነገር ጠይቀ ነው ሊያቆምብን ይችላል። ካልሰማን እውነትም መንፈሳዊ እድገታችን እየጨመረ ነው ማለት ነው። በተደጋጋሚ የምንፈተን ከሆነ ሰው በህይወቱም በጤናውም በትዳሩም በዓለም የማይፈተን ከሆነ ምናልባትም ለዚህ ቻለን በጣም ተስማምቷል ማለት ነው። በሆነ ነገር ፈተና ካለብን ግን እውነት እግዚአብሔር ከኛ ጋር ነው ብለን ማሰብ እንጀምራለን። ታላቁ እንጦንስ መቃርስን እንዲህ ይለዋል፣ እስመ ሰይጣናት አለሙ ይጽኑከ በህሊና ከንቱ ወበምግባራት እኩያት አንተሰ ከመ አንተ ትኩን ፍጹመ ታገሥከ ለሞት። ሰይጣናት በብዙ መንገድ ሊያጠምዱ ዙሪያን ከበውሃል፣ ነገር ግን አንተ ሆነህ እንድትጸና እስከ ሞት ድረስ ፈጽመ ታገስ ይለዋል። ስለዚህ ፈተናዎቹ ሲመጡ መከራዎቹ ሲመጡ እነዛ የምንታገስበት ጥበብ ካለ የምንታገስበት ስሜት ካለ እውነትም በመንፈሳዊ ህይወታችን ላይ እድገት ጨምረናል ማለት ነው። ለትዳራችን የምንሰጠው እይታ፣ ለልጆቻችን የምንሰጠው እያንዳንዱ ጉዳይ ከኦርቶዶክሳዊ ማንጸሪያ ጋር ስናይና ስንመለከት በህይወታችን ላይ የሆነ ነገር ጨምረናል ብለን ልናስብ እንችላለን። ከዛ በተረፈ ግን መንፈሳዊ እድገት እንዲሁ ዝም ብሎ በክሬዲት የሚሰጥ ወይም ደግሞ በሆነ ነገር ይሄ ስላመጣ 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 ተብሎ በምድራዊ ስሌት የሚሰፈርና የሚለካ አይደለም። ምክንያቱም በመንፈሳዊ ህይወት አደጉ ብለን በአይናችን የምንስላቸው ሰዎች በጣም ወርደው ልናገኛቸው እንችላለን። እውነትም ደግሞ የቤተክርስቲያን ሰዎች ሁሉ ላይሆኑ ይችላሉ። አይ እነዚህማ እኮ ባዶዎች ናቸው ብለን የምንቃቸው ሰዎች ደግሞ ልክ እንደ ኃጢአተኛዋ ማርያም የጌታቸውን በር ለማንኳኳት እጃቸውን የሚሰነዝሩ በጣም ሰዎችን ልናገኝ እንችላለን። ስለዚህ እንደ አጠቃላይ ከመጻሕፍት አንጻር ቅድም ባልኳቸው እንለካቸዋለን። የበለጠውን ግን ሊያቅና ሊለካው የሚችል ራሱ እግዚአብሔር ነው ማለት ነው። ወደ ላይኛው ሀሳብ ስመለስ ደግሞ ይቅርታ ማድረግ ማለት ድሮ የነበረውን ሁኔታ ግዴታ ወደነበረበት ሁኔታ መመለስ ማለት ነው ወይ? እንግዲህ ይቅርታ መጀመሪያ ጥቅሙን ማወቅ። እግዚአብሔር አምላካችን ይቅርታን ያስተማረን ራሱ ነው። መጀመሪያ አዳምን ከልጅ ልጅ ተወልጄ አድናለሁ ሲል ይቅርታን እየሰበከለት ነው። ከዛ በኋላ እንደ ቃል ይደረግልኝ ብላ እመቤታችን ቃሏን ስትሰጥ ወይም ስታምን እመቤታችን ማደሩ ይቅርታውን እየገለጠልን ነው። ከዛ ደግሞ ራሱን አሳልፎ ለሞት ሲሰጥ ደግሞ ይቅርታውን እየገለጠልን ነው። ከዛ አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲናገር ይቅርታ እያደረገልን ነው። ይቅርታ ማለት የነበረውን ነገር እንዳልነበረ ፍጹም መርሳትና መዘንጋት ነው። እግዚአብሔር በደላችን ሁሉ ረስቶን ያጸደቀን። ለዚህም ነው ቄርሎስ የሚባለው ሊቅ እግዚአብሔር ይላል በደላችን ረሳው ይላል። ምክንያቱም በደል በህሊናው ስል ሆኖ ከተቀመጠ ከሌማ በድሎኛል ከሌማ እንዲያደርጎኛል እያልን ሁሌ አዳዲስ ስል ሁሌ ያንን በደል ዙሪያውን እንዲለመልምና እንዲከችልልን የሆነ ውሃ እያጠጣን እያለመለምን ካስቀመጥ ነው ይቅርታ በራሱ ትልቅ ሊሆን አይችልም፣ ወይም ደግሞ ዋጋ ሊያሰጥ አይችልም ማለት ነው። ይቅርታ ማለት ፍጹም መርሳት። ለዚህ እኮ ነው መጽሐፍ ሲነግረን እስመ ከመ አፍቀሮ እግዚአብሔር ዓለሙ ወመጥቶ ወልዶ አይደል። እግዚአብሔር ዓለሙ እንዲሁ ወዶታል ነው። አሁን ዓለም የሚወደድበት ውበት ደምግባትና መልክ በሌለበት ዓለም ውስጥ እግዚአብሔር የሰው ልጅ እንዲሁ ነው የወደደው። እንዲሁ ማለት በደል ረስቶ ማለት እኮ ነው። የተዘኪሩ አበሳና ቅዱስ ያሬድም ይናገራል። በደላችንን ሳያስብ አይደል የሚለው፣ በደላችንን ሳያስብ። ስለዚህ ይቅርታ ማለት የበደሉን በደል መርሳት፣ መተው። ልክ ባህር ላይ የተወሰደ ድፍ ከዚህ ደረሰ እንደማይባለው፣ ወንዝ ላይ የተጣለ ቆሻሻ ከዚህ ደረሰ ከዚህ ገባ እንደማይባል ሁሉ ህሊናን እንደ ባህር አድርጎ እዛ ላይ መጣ፣ ከዛ በኋላ መተው። እንዲያው ምንድን ነው ይሄ በሰቆቃወ ኤርሚያስ ላይ አንድ የተቀመጠ ቃል አለ። እስራኤልን ነው ሚላት ኤርሚያስ፣ ልብሽን እንደ ውሃ አፍስሽው ይላታል። ልብሽን እንደ ውሃ አፍስሽው። አሁን የፈሰሰ ውሃ በሆነ ጣሳ ነገር ይዤ ውሃ ባፈስ ውሃው ከጣሳው ላይ የሚያስቀምጠው ነገር የለውም፣ ሽታ የለውም፣ መዓዛ የለውም፣ የሆነ ጣዕም የለውም። በቃ የፈሰሰ ውሃ ፈሰሰ ነው፣ እቃው ላይ ቢቀር የለም። ለምሳሌ ሽቱ ሞልቼ በጣሳ ባፈስ መሬትም ላይ ሽታው አለ፣ ጣሳውም ላይ ሽታው አለ። የሆነ ነገር ቢሆን ለምሳሌ ጠጅ ብናፈስ እዚህም ላይ ጠጅ ይሸታል፣ እዛ ነው ይፈሳል። በቃ የተደረገ ውሃ ግን ሲፈስ ምንም ትቶት የሚሄድ ነገር የለም። ስለዚህ ልብን ለይቅርታ ስናፈስ ምን ይዘው ቂም ያደረ በደል ከኔማ እንደዚህ አድርጎኝ ብለን ልናስብ አንችልም። ኃጢአቱን ልናዘክረው እንችላለን፣ ምክንያቱም በደል ታሪክ ስለሆነ። ለምሳሌ እነ ዳዊትን ታሪክ ስንናገር በመጽሐፍ ቅዱስ ላይ እኮ ዳዊት የበደለው በደል አለ፣ ተጽፎልናል። ሶሎሞን የሰራው በደል አለ። ጴጥሮስ ታላቅ ሐዋርያም ቢሆን ግን ጌታውን እንደካደ ተመዝግቦልናል። ምክንያቱም ንስሐ
ኃጢአትን ያስተሰርያል እንጂ ታሪክን አያስተሰርይም። በደልን ይቅር ያስብላል እንጂ ታሪክን ይቅር አያስብልም። አብሮ ሊቀመጥ ይችላል። ያ ማለት ግን አንድ ሰው በድሎኝ እንደነበረ አላስታውስም ማለት አልችልም። ሊታወስ ይችላል፣ ግን እንደበደለኝ በበደል ልክ ባለው መጠንና ቁመት ልክ መወሰን እንደሌለብን የራሱ የክርስቶስ ድነት፣ የነ ቅዱስ እስጢፋኖስ ጉዞ፣ የነ አባ ኪርያቆስ አመለካከትና አስተምሮ ሊያስተምራና ሊያስረዳን ይችላል ማለት ነው። ከዛ በተረፈ እውነት የሰው ልጅ እንደዚህ ነገሮችን መርሳት ይችላል ወይ? እውነት ነው መርሳት። ለምሳሌ ጦርነት ውስጥ ገብቶ የተመታ ሰው ክትራት ሊኖርበት ይችላል፣ ቁስል ሊኖርበት ይችላል። ምናልባት ያ ቁስል ግን አሁን ላያስነክሰው ይችላል። አሁን እጁ ላይ ያለው ቁስል ግን አሁን ልጉረስ ባለ ጊዜ የሚከለክለው ላይሆን ይችላል። ቁስል የለም አለምጽ ነው ያለው። ስለዚህ እንደ ታሪክ ልናወራው እንችላለን። የሆነ ጊዜ እኮ እንደዚህ አድርጎ ልክ የነ ዳዊትና የነ ሶሎሞን ታሪክ እንደምናወራው፣ ግን በደላቸውን አናስብባቸው ማለት ስለማናስብ እኮ ነው። ዳዊትን ቅዱስ እንለዋለን፣ ሶሎሞን 1000 ሚስቶች ኖሮት ቅዱስ እንለዋለን። የሆነ ጊዜ የሰራው በደል አለ፣ ግን ያን እግዚአብሔር ይቅር ላይ ያስላለው እኛም ረስተነዋል። እንደ ታሪክ ግን በዛ በኩል መግባት ስለሌለብን ከዚህ ተጠበቁ፣ ከዚህ ራቁ፣ እንዲሁም ነበር ብሎ ታሪኩ አውድና ክፋይ ሆኖ እንዲያስተምረን ያኛው ልናዘክረው እንችላለን። በትክክል በደሉና ሁኔታውን ግን ላናስታውሰው እንችላለን። ምክንያቱም ይቅርታ ያን ስለማያዘክር ማለት ነው። በአጠቃላይ በአጭሩ ያለው ሀሳብ ይህን ይመስላል።